not in football. ባላንዶር 2026 የዓለም ምርጥ ተጫዋች ማን ይሆናል? በዚህ ዓመት የውድድር ደረጃ ከባድ ነው። እንደ ላሚን ያማል፣ ኪሊያን ኤምባፔ፣ ሊዮኔል ሜሲ፣ ሃሪ ኬን፣ ሮድሪ እና ሌሎች ታላላቅ ተጫዋቾች ለዚህ ሽልማት እየተፎካከሩ ነው። ዛሬ 10 ተጫዋቾችን መርጠን እናነሳለን። ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አላችሁ? የሐምሌ 18 ዓመተ ምህረታችን ዕለተ ቅዳሜ ምሽት የአንድ ሰዓት ትንታኔያችንን እንደሆ ተጀምሯል። እስከ መጨረሻው አብራችሁን ቆዩ። እስከ ትንታኔ መጨረሻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ትንታኔያችን እናልፋለን። ትንታኔውን እያካፈልኳችሁ መረጃዎችን እያደረስኳችሁ አብራችሁ የምቆየው እኔ ናትናኤል ብርሃኑ ነኝ። እስከ መጨረሻ አብራችሁን ቆዩ። ወደ ትንታኔው እንዳለን መጀመሪያ እንዳነሳላችሁ ስለ ባላንዶር እጩዎች ስለ ባላንዶር እናነሳለን። ዛሬ ተጫዋቾችን ሊያሳኳቸው የሚፈልጓቸው የግል ሽልማቶች ውስጥ ቀዳሚው ነው ባላንዶር። ሜሲ 8 ጊዜ በማሳካት የባላንዶር ሪከርድ ነው። ክርስቲያኖ ሮናልዶ በ2 ይከተላል፣ በ5 ይከተላል ማለት ይቅርታ፣ በ5 ይከተላል። እናም የ2026 ባላንዶርስ ማን ያሸንፋል የሚለው በጣም ተጠባቂ ነው። እናም ዛሬ እንግዲህ እንደነገርኳችሁ 10 ምርጫዎችን እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። የምንጀምረው ከጁድ ቤሊንጋም እንመለከታለን። ቤሊንጋም በዓለም እግር ኳስ ላይ በፍጥነት ስሙን ያሳየ ተጫዋች ነው። ከሪያል ማድሪድ ጋር በተያያዘ ወደ አዲስ ደረጃ ላይ የደረሰ ተጫዋች ነው ጁድ ቤሊንጋም። የእሱ ትልቁ ጥንካሬ በሜዳ ላይ ያለው ሙሉ ችሎታ ነው። ሙሉ ችሎታው መውጣት የሚችል ተጫዋች ነው በሜዳ ላይ ጁድ ቤሊንጋም። በክለብም ሆነ በሀገር ደረጃ ኳስ መያዝ፣ ተጋጣሚን ማለፍ፣ ግብ ማስቆጠር እና ለቡድኑ መሪ መሆን የሚችል ተጫዋች ነው ጁድ ቤሊንጋም። በተለይ በትላልቅ ጨዋታዎች ላይ የሚያሳያቸው ብቃት የተለየ ነው። እሱ ከማንኛውም ተጫዋቾች በላይ በማጥቃት ላይ ተጽዕኖ የሚፈጥር ተጫዋች ነው። ግን ባላንዶር ለማሸነፍ ብቻ ጥሩ መሆን አይበቃም። ትልቅ የግል ቁጥር፣ ዋንጫና የሚያርሳ ወቅት ያስፈልጋል። ይህ ጁድ ቤሊንጋም ያንሰዋል። ምክንያቱም የግል ቁጥሮቹ በጣም አነስተኛ ናቸው በክለብ ደረጃ። እናም በ2026 የዓለም ዋንጫ በጣም የእንግሊዝ ከፍተኛ ጎል አስቆጣሪ በ7 ጎል ማጠናቀቁ በጣም ለሱ ጥሩ ይሆናል ተብሎ ይጠበቃል እንጂ በሪያል ማድሪድ ቤት በጣም ዝቅተኛ ተሳትፎ ነው ያደረገው ማለት የምንችለው ተጫዋች ነው ጁድ ቤሊንጋም። ዋንጫዎችን መመልከት እንችላለን። በእንግሊዝ ብሔራዊ ቡድን 2026 ነው ጥሩ 3ኛ ደረጃ ነው ያጠናቀቀው። በሪያል ማድሪድ ቤት ምንም ዋንጫ ማሳካት አልቻለም በአሁኑ ማለት ነው። 2ኛ ደረጃ በስፔን ላሊጋ መጨረስ ችሏል። ሌላ የሚጠቀስ የለውም። የማይረሳ ወቅትም ከሪያል ማድሪድ በአሁኑ አመት ማሳለፍ አልቻለም። ስለሆነ ጁድ ቤሊንጋም ሊያሳንሱ የሚችሉት እነዚህ ጉዳዮች አሉ። ሌላኛው ማይክል ኦሊሴ ነው። ኦሊሴ በድንቅ ቴክኒክ፣ በድሪብሊንግ እና በፍጥነት ችሎታ የሚታወቅ ተጫዋች ነው። ከክንፍ በመጫወት ተጋጣሚዎችን ማስቸገር፣ የጎል ዕድል መፍጠር እና ትክክለኛ ኳስ ማቀበል ይችላል። የኦሊሴ ልዩ ነገር የሜዳ እይታው ነው። ብዙ ተጫዋቾች የሚያዩትን ክፍተት ማየት እና በፍጥነት ውሳኔ መስጠት ይችልበታል ማይክል ኦሊሴ። ነገር ግን አሁን ባላንዶር ደረጃ ላይ መድረስ በዓለም ትልቁ መድረክ ላይ የበለጠ መታየት ይኖርበታል። እናም ማይክል ኦሊሴ በጣም በባየር ሙኒክ ያሳየን ብቃት በጣም ትልቅ በቀኝ ክንፍ የተነሳ የሚያደርጋቸው ጥረቶች በፈረንሳይ ብሔራዊ ቡድን የምናውቀው ነው። በ2026 የዓለም ዋንጫ 7 አሲስቶች በማድረግ ሪከርድ የሰበረ ተጫዋች ነው። የዓለም ዋንጫው ከፍተኛ ጎል አስቆጣሪ ነው ማይክል ኦሊሴ። ይህ ፈረንሳይ ተጫዋች ግን በባየር ሙኒክ ቤት በጣም ድንቅ እንቅስቃሴ ያሳየ ድንቅ ተጫዋች ነው። በሻምፒዮንስ ሊጉም በጣም ድንቅ ነው። እስከ ግማሽ ፍጻሜ እንዲደርሱ አድርጓቸዋል። በሻምፒዮኑ ፒኤስጂ ነው የተሸነፉት። እስከ ግማሽ ፍጻሜ እስኪደርሱ ያገዘ ተጫዋች ነው ብዬ አስባለሁ ማይክል ኦሊሴ። እናም የሚያገባቸው ጎሎች ሪያል ማድሪድን ሲያልፉ እንዴት በጣም ድንቅ የነበረበት እንቅስቃሴ አለ ማይክል ኦሊሴ። እና የጀርመን ቡንደስሊጋ እና የጀርመን ራሳቸው የሚያዘጋጁት የሀገር ውስጥ ውድድር አለ ዴቪድ ቦካል፣ እሱን ነው የበላው። ማይክል ኦሊሴ ምናልባት ለባላንዶር እጩነት የሆነውን አብረን እንመለከታለን። ግን ማይክል ኦሊሴን በጣም ለባላንዶር እጩም የሚሆን ይችላል። ወደ ሌላኛው ተጫዋች እናልፋለን። እስከ 2019 ጁድ ቤሊንጋም እና ማይክል ኦሊሴን
ሌላኛው ዴክላን ራይስ በመሃል ሜዳው ላይ ተጽዕኖ በጣም ትልቅ ነው። ኳስ መቀማት፣ መከላከል፣ ጨዋታ ማረጋጋት እና ቡድኑን ከመከላከል ወደ ማጥቃት ማሸጋገር የሚችል ድንቅ እንግሊዛዊ ዲፌንሲቭ ሚድፊልደር ተጫዋች ነው። የመሃል ሜዳው ሞተር ተጫዋች ነው ራይስ። መሃል ሜዳውን በሁሉም ቦታ መጫወት የሚችል፣ በሁሉም ቦታን ማካለል የሚችል፣ ሁሉንም ስራ መስራት የሚችል ለአንድ ቡድን ማለት ይችላል ራይስ። ወይ አርሰናል ገና ሳይሆን ዌስትሃም እያለ ድንቅ ብቃቱን ያሳየም ተጫዋች ነው ራይስ። 100 ምናምን ወጪ ለምን እንደወጣበት ያስመሰከረ ድንቅ ተጫዋች ነው ዴክላን ራይስ። በአርሰናል ውስጥ ያለው ሚና በጣም አስፈላጊ። እሱ ሜዳውን በማንበብና ቡድኑን በመደገፍ ልዩ ነው። አርሰናልም የእንግሊዝ ፕሪሚየር ሊግ ዋንጫ እንዲያነሳ፣ የካራቦ ካፕ ፍጻሜ እንዲደርስ፣ የሻምፒዮንስ ሊግ ፍጻሜ እንዲደርስ ያደረገው ድንቅ ተጫዋች ነው። እናም በእንግሊዝ ብሔራዊ ቡድን በ2026 የዓለም ዋንጫ በጣም ጥሩ እንቅስቃሴ እንዳሳየም ይገለጻል። ሶስተኛ ደረጃ እንድትጠናቀቅ አድርጓል ማለት እንችላለን። በሶስተኛ ደረጃ ጨዋታም አስደናቂ ጎል ፈረንሳይ ላይ ማስቆጠር ችሏል። ነገር ግን ከባላንዶር የመጨረሻ አሸናፊዎች ጋር ሲነጻጸር የግብ ቁጥሩና በቀጥታ የሚያመጣው ተጽዕኖ ትንሽ ዝቅ ይላል። አሁን ወደፊት መጨረሻ ላይ የምናነሳቸው ተጫዋቾች በጎል ቁጥር የሚያመጡ ተጽዕኖ ከዲክላን ራይስ በጣም የተሻሉ ናቸው። በተለይ የግብ ቁጥራቸው እና የዋንጫ ብዛታቸው የበለጠ ነው እና ዋንጫው እንግሊዝ ፕሪሚየር ሊግን ዋንጫ ከፍ ማድረግ የቻለ አማካይ ድንቅ ነው። ሌላኛው ኪቪቻ ክቫራትስኬሊያ ነው። ክቫራትስኬሊያ በዓለም እግር ኳስ በፍጥነት ስሙን ያሳየ የፍጥነት ችሎታ ያለው የክንፍ ተጫዋች ነው። እሱን እንግዲህ ማንም የሚያውቀው ድንቅ ተጫዋች ነው። የእሱ ዋና ጥንካሬ ከክንፍ በመነሳት ተጋጣሚዎችን በድሪብሊንግ ማለፍ እና የጎል እድል መፍጠር ነው። በአንድ ለአንድ ግንኙነቶች ላይ በጣም አደገኛ ነው። ፍጥነቱ፣ የኳስ ቁጥጥሩና ያልተጠበቁ ውሳኔ መስጠቱ ከሌሎች የሚለየው ነገር ነው። ከዚህ በፊት ናፖሊን ወደ ሴሪ ዋንጫው ለማድረስ ያደረገው ተጽዕኖ በብዙዎች ዘንድ ይታወሳል። ከቪክቶር ኦሲሜን ጋር ያደረጉት እና በፒኤስጂ ቤት በጣም ድንቅ ጎሎች ሲያስቆጥር እናያለን። በአውሮፓ ሻምፒዮንስ ሊግ የደመቀ ተጫዋች ነው ማለት ይችላል። በፒኤስጂ ቤት ሁለቱንም አመት ሲበሉ፣ በአሁኑም አመት በባለፈው አመት፣ በተለይ በባለፈው አመት እኔ እንጃ ለእኔ በጣም ምርጡ ነበር። ፒኤስጂ ምርጡ ነበር። ክቫራትስኬሊያ ምርጡ ነበር። ይህ ጆርጂያዊ ተጫዋች ማንም ያላሰብከው ምናልባት ባላንዶር እየቀረበ ይመስላል። በጣም ድንቅ ተጫዋች እና ክቫራትስኬሊያ በጣም የግራ ክንፍ ምርጥ ተጫዋች ማለት እንችላለን። በዚህ ዘመን ካሉት የግራ ክንፍ ምርጥ ተጫዋቾች አንዱ ነው። ከኪሊያን ኤምባፔ አሁን እንመርሳለን። ኤምባፔ አሁን ወደ 9 ቁጥር ስለመጣ ነው እና ክቫራትስኬሊያም አሁን ጠባቂ ነው። የሊግ ዋን ዋንጫ አንስቷል። የሻምፒዮንስ ሊግን አንስቷል። የምንበት ምክንያት አብረን እንመለከታለን። ሌሎች ተጫዋቾችም አሉ። ጆርጂያን ግን ለዓለም ዋንጫ ማሳለፍ አልቻለም። 2006 የዓለም ዋንጫ እሱ ትልቅ ችግር ሊሆን ይችላል ለኪቪቻ ክቫራትስኬሊያ። ሌላኛው ኦስማን ዴምቤሌ የ2025 የባላንዶር አሸናፊ ኦስማን ዴምቤሌ የፈረንሳይ ተጫዋች። ዴምቤሌ ለብዙ ዓመታት በችሎታ የሚያስደንቅ ተጫዋች ነው ብዬ ብናገር ትልቅ ነገር ነው። ዴምቤሌ በጣም ምርጥ ተጫዋች ነው። በባርሳ ቤት አልተሳካ ጊዜ ካረገዋል በፒኤስጂ ቤት የራሱን ያሳየ ተጫዋች ነው። የእሱ ትልቅ ጥንካሬው ፍጥነቱ፣ ሁለቱም እግሮችን የመጠቀም መቻሉ እና በክንፍ ላይ ያለው አደገኝነት ተጋጣሚ ለማስቸገር የሚችል በጨዋታ ላይ ለውጥ ማምጣት የሚችል ተጫዋች ነው ኦስማን ዴምቤሌ። ከዚህ በፊት ብዙ ጊዜ የጉዳት ችግር አጋጥሞት ነበር። በተለይ በባርሴሎና እያለ ጉዳት እንግዲህ የእሱ ዘመር ነው ሲባል ነበር። ነገር ግን ሙሉ ብቃቱን ሲያሳይ ከማንኛውም ተጫዋች ጋር ሊወዳደር ይችላል። ባላንዶር ላይ እንዲገባ የረዳው የጨዋታ ተጽዕኖና በትልቅ መድረክ ላይ ያለው አፈጻጸም ነው። እናም ዋንጫዎችን ማንሳት ባላንዶር አሸናፊ ኦስማን ዴምቤሌ ደግሞ ይችላል። የሊግ ዋንን ሲያነሱ ትልቅ አስተዋጽኦ ኮከብ ተጫዋች፣ የሊግ ዋን ሻምፒዮንስ ሊግ ሲያነሱ በጣም ትልቅ አስተዋጽኦ ያነሳ ይሆን አብረን እንመለከታለን። ድጋሚ በፈረንሳይ ቤት ግን 5 ጎሎችን በዓለም ዋንጫ አስቆጥሯል። በጣም ይሄ ትልቅ ቁጥር ነው። ድንቅ ነው። 6 ሳይደርስ አይቀርም። በጣም ጥሩ ቁጥር ነው ለኦስማን ዴምቤሌ። 4ኛ ደረጃ ላይ ያጠናቀቁት ማለት ይችላል። በግማሽ ፍጻሜ
የተሰናበቱ በእንግሊዝ በሶስተኛ ደረጃ ተሰናብተዋል። እና ኦስማን ዴምቤሌስ ምን መለከቱ ጉዳይ ነው። ሌላኛው ሮድሪ ብዙ የምንኖርበት ተጫዋች ማለት የምንችለው ተጫዋች ነው። ሮድሪ ከዘመናችን ምርጥ የመሀል ሜዳ ተጫዋቾች አንዱ ነው ማለት ይቻላል። ንፍቅደታል እንደዚህ በላይ እሱ በሜዳ ላይ ያለው ሚና በቁጥር ብቻ ሊገለጽ አይችልም። ጨዋታ ይቆጣጠራል፣ የቡድን ሪትም ይወስናል፣ ኳስ መያዝ፣ ትክክለኛ ኳስ መስጠት፣ ፓስ ማድረግ፣ ተጋጣሚን ማቆምና በትልቅ ጨዋታዎች መታየት የሚችል ተጫዋች ሮድሪ በአውሮፓና በዓለም ደረጃ ያሳየው ብቃቱ የመሀል ሜዳ ተጫዋቾችም ባላንዶር ሊያሸንፉ እንደሚችሉ ያሳያል። ምንም እንኳን ባላንዶር ሁሌ ጊዜ በውዝግብ የተሞላ ቢሆንም ሮድሪ ግን ሲበላም በውዝግብ ነው፣ ግን የመሀል ሜዳ ተጫዋች ሆኖ ባላንዶርን እንዲህ መብላት እንደሚችል ተጫዋች ነው። ብዙ ጊዜ በቃ አጥቂዎች ናቸው፣ በአጥቂ ስፍራ ያሉ ተጫዋቾች ነበር ባላንዶር የሚበሉት፣ ግን ሮድሪ የመሀል ተጫዋች ሆኖ ባላንዶርን መብላት የሚቻል እንደሆነ ያስመሰከረ ተጫዋች ነው ሮድሪ። በዓለም ዋንጫው ስፔንን ሻምፒዮን አድርጓል። የዓለም ዋንጫው ኮከብ ተጫዋች ተብሏል። ምን ያንስ በሲቲ ቤት በጉዳት ምክንያት ትንሽ ችግር አጋጥሞታል እንጂ በዓለም ዋንጫው ግን ምርጥ ነበር። እናስ ማን ሮድሪስ በዓለም ዋንጫው እንደዚህ አይነት ድንቅ ተሰሰቱ የዓለም ዋንጫን በአምበልነት ያቺን የዓለም ዋንጫ ከፍ ያደረገ ተጫዋች ነውና ሮድሪስ የማይገባበት ምክንያት ምንም የለም ብዬ ነው የማስበው። እና ሮድሪ ሊበላ የሚችልበት አጋጣሚ አለ። ሌላኛው ኪሊያን ኤምባፔ ነው። ኤምባፔ በዓለም ላይ በግብ የሚያስፈራ ተጫዋች ነው። ፍጥነቱ፣ የግብ ማስቆጠር ችሎታውና በተለያዩ ጨዋታዎች ያለው ተጽዕኖ ልዩ ነው ኪሊያን ኤምባፔ። ነገር ግን በዚህ ዝርዝር ከፊት ያሉት 3 ተጫዋቾች አሉ። በጠቅላላ ወቅታዊ አፈጻጸማቸው፣ በአጠቃላይ ተጽዕኖዎቻቸው ትንሽ ከፍ ብሎ ከኪሊያን ኤምባፔ አሉ። እናም ደግሞ የዋንጫ ክብራቸው ከኪሊያን ኤምባፔ የተሻለ የሚገኙ 3 ተጫዋቾችን እናነሳለን። ኪሊያን ኤምባፔ በፈረንሳይ ቡድን የአምበልነት ሚና ወስዶ 10 ጎሎችን በዚህ የዓለም ዋንጫ አስቆጥሮ የውድድሩ ከፍተኛ ጎል አስቆጣሪና የምንጊዜም የዓለም ዋንጫው ከፍተኛ ጎል አስቆጣሪ የሜሲን ሪከርድ ሰብሯል በ22 ጎሎች ገና በ27 ዓመቱ። ሜሲ በ39 ዓመቱ ነው እንደዚህ ያደረገው። ገና 2-3 የዓለም ዋንጫዎች መጫወት የሚችል ተጫዋች ነው ኪሊያን ኤምባፔ። እናም ይህ ሀገራሞትን የሚጭር ተጫዋች ነው ኪሊያን ኤምባፔ። ግን እንዳነሳ ነው የክለብ እንደ ጁዲ ቤሊንጋም ያወራው በሪያል ማድሪድ ውስጥ ዋንጫ የሚባል ነገር አላነሳም። ለዛ ለባላንዶር ትልቅ ተግዳሮት ሊሆን ይችላል። ግን በዓለም ዋንጫው ባሳየው ብቃት 4-3 ደረጃ እንደሚጨርስ ባለሙሉ ተስፋ ነኝ። ከ1 እስከ 4 ባለው። ሌላኛው ምን ነው እነዚህ 3 ተጫዋቾች ምናልባት ሌሎችም አሉ። ሊዮኔል አንድሬስ ሜሲ ስለ እግር ኳስ ታሪክ ሲነሳ ሁልጊዜ የሚጠቀስ ስም ነው። ኳስን የሚያይበት መንገድ፣ የጎል ዕድል መፍጠር እና የጨዋታ ቁጥጥር አሁንም ከፍተኛ ነው። ሊዮኔል አንድሬስ ሜሲ እግሩ ጥበበኛ ነው። አርጀንቲና ለዚህ ያደረሰ ተጫዋች ነው ማለት የሚችለው ሊዮኔል አንድሬስ ሜሲ እስከ ፍጻሜ እስኪደርሱ ድረስ ያገዛቸው ሊዮኔል አንድሬስ ሜሲ ነው። በእንድንፍግነት አይደለም። እናም ሊዮኔል ሜሲ በጣም ድንቅ ተጫዋች ነው። ለባላንዶር የሚታጭ ተጫዋች ነው። 9 ጎሎችን በማስቆጠር የውድድሩ ሁለተኛ ከፍተኛ ጎል አስቆጣሪ ከኪሊያን ኤምባፔ በታች ሆኖ አጠናቋል። ማካተው 8 ጎሎችን በማስቆጠር ስለሆነ የአንድሬስ ሜሲም ለምን እንደማይታጭ ምንም ምክንያት የለም። ሌላኛው ሃሪ ኬን ነው። ኬን የተሟላ አጥቂ ነው። ጎል ያስቆጥራል፣ ኳስ ያከፋፍላል፣ ለቡድኑ ይሰራል። በዚህ ወቅት በጎል ማስቆጠርና በቋሚ አፈጻጸም ከሁሉም በላይ ከተወረደቹ አንዱ ነበር እና ከሁሉም የሚበልጥ ነው። በጎል ማስቆጠር በአውሮፓ ውስጥ የሚበልጠው በአሁኑ ዓመት ማንም አልተገኘም። ስለሆነ ሃሪ ኬን ዋንጮች አንስቷል። የጀርመን ቡንደስሊጋ ሲበሉ የእሱ አስተዋጽኦ ልዩ ነበር። ዴቪድ ቡካን እንደዛው ሻምፒዮንስ ሊግ ግማሽ ፍጻሜ እስከሚደርሱ እንደዛው ምርጥ እንቅስቃሴ አሳይቶ ነበር። የእሱ አስተዋጽኦ በጣም ልዩ ነው። የባላንዶር የሚገባ ተጫዋች ማለት እንችላለን። ከእንግሊዝ ጋርም 6 ጎሎችን ማስቆጠር ለእንግሊዝ ሁለተኛ ከፍተኛ ጎል አስቆጣሪ ነው ከጁዲ ቤሊንጋም በመቀጠል። ይህ ማንሳት የሚቻል ነው። 3ኛ
ደረጃን እንግሊዝ ይዛ እንድታጠናቅ የረዳ ተጫዋች ነው ይህ ሃሪ ኬን የሚባል ተጫዋች። ሌላኛው የምናነሳው የመጨረሻው ተጫዋች ላሚን ያማል ሊገመት የሚችል ተጫዋች ነው። ልናነሳ የሚገባ ተጫዋች ነው ማለት ይችላል። ላሚን ያማል በገና ወጣት እድሜው የሚያሳየው ብስለት አስደናቂ ነው። በትልልቅ ጨዋታዎች ያለው ድፍረት፣ የፈጠራ ችሎታ፣ ድሪብሊንግ እና ለቡድኑ የሚመጣ ቀጥተኛ ተጽዕኖ ከፍተኛ ነው። የዓለም ዋንጫን ማሳካት ችሏል። የስፔን ላሊጋ ማሳካት ችሏል። የንጉስ ዋንጫንም ከባርሴሎና ጋር ማሳካት ችሏል። ስለሆነም 3 ዋንጫዎችን ማሳካት ችሏል። ግን ከስፔን ጋር ሲያሳካ ዋንጫ ግን 1 ጎል ብቻ ማስቆጠሩ ለባላንዶር እጩነት ትንሽ ቀላልጎ ይችላል። ስለሆነስ ማን 2006 ባላንዶርን ሻምፒዮን ይሆናል? እናንተ ተስማማላችሁ? እኔ ይህንን ባላንዶር በጣም ከባድ ነው ለመገመት። በደንብ ለመገመት በጣም ከባድ ነው። ላሚን ያማል በጣም አስደናቂ ነው። ሃሪ ኬን አለ በክለብ እግር ኳስ ድንቅ እንቅስቃሴ ያሳየ። ሊዮኔል ሜሲ አለ በዓለም ዋንጫው የማይሰራ ስራ የሰራ በዚህ ነው። ኪሊያን ኤምባፔ አለ ሂስትሪ ሪከርደር የሆነ እናም የእሱ ዋና ጥንካሬዎች አሉት። ኡስማን ዴምቤሌ አለ ድጋሚ መብራት እድል ያለው። ሮድሪ አለ ይሀምበል። እናም ይህ ባላንዶር ግን በእኔ ግምት ምናልባት ለሮድሪ የሚያደላ ይመስላል። ሁላችሁም ልትስማሙበት የምትችሉት ሀሳብ ሊሆን ይችላል። ሮድሪ ስላችሁ አውቃለሁ። ሮድሪ በጣም በዓለም ዋንጫው ጥሩ ነው። ሊዮኔል ሜሲ የ2023ቱን የባላንዶር ሻምፒዮን ሲሆን እንዴት እንደሆነ በፒኤስጂ ቤት ሊጓንም በላ፣ ከዛ የዓለም ዋንጫን በላ፣ ሻምፒዮን ሆነ የባላንዶር። ሮድሪ ክለብ እኮ ካራቦ ካፕና ኤፍ ኤ ካፕን በላል ያገዙት ስለሆነ ምናልባት ሮድሪ የሚበላበት አጋጣሚ ሰፊ ነው ብዬ አስባለሁ። ሁለተኛ ጊዜ የእናንተን ማስብ እናንተ ተሰማማላችሁ ወይስ የራሳችሁ የተለያየ ከነጭ መግባት ያለበት ተጫዋች አለ? እና የ2026ቱን ባላንዶር ማን ይበላል? አሴታችሁን በኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ አድርጉ። እንዲሁም ለተጨማሪ የእግር ኳስ ትንታኔዎች እና ትኩስ የስፖርት ዜናዎች ሰብስክራይብ ማድረግ አትርሱ። በሌላ ጊዜም እንገናኛለን። የኔትፍሎ ተመልካቾቻችን የዛሬው ትንታኔያችን ይመስል ነበር። ላይክ፣ ሰብስክራይብ ያደረጋችሁ በሌላ ጊዜ እስከምንገናኝ ድረስ ሰላም እንላለን። አመሰግናለሁ።